የኔ ነገር አበቃ ስንል ተስፋ በቆረጥንበት ጊዜ እግዚአብሔር ያን ጊዜ መጥቶ ሥራ ይሰራል፣ ታሪክ ይቀይራል፣ ነገር ይገለብጣል። የተዘጋውን ነገር በሙሉ እግዚአብሔር መክፈት ይችላል። እግዚአብሔር የሚለምኑትን አይነሳም፣ የነገሩትንም አይረሳም። ጸሎትን የሚሰማ አምላክ ነኝ አምላክ። የኔና የናንተ ድርሻ ሳንታክት ሳናቋርጥ ዝም ብሎ መጸለይ ነው። መቼ የተዘጋው ነገር ስናንኳኳ እንደሚከፈት አናውቅም። የልባችን መሻት መቼ እንደሚፈጸም አናውቅም። ለጥያቄያችን መልስ መቼ እንደምናገኝ አናውቅም። ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ ዝም ብላችሁ ግን በጸሎት አንኳኩ። መጸለያችሁን እንዳታቋርጡ። እግዚአብሔር ጸሎትን ይሰማል። በሃይማኖታችሁ ደስተኛ ናችሁ? ብንገፋም ይውላችሁ፣ ብንቸገርም፣ ብንራብም፣ ብንጠማም፣ ስደት ቢኖርም፣ ብንገደልም፣ በከንቱ ደማችን ይፈስም ከተዋህዶ ፍቅር የሚለየን የለም። ከሃይማኖት ፍቅር የሚለየን የለም። ከቤተ ክርስቲያን የሚያወጣን የለም። አዎ ምንም ነገር ይምጣ፣ ስለ ምንም ነገር ሃይማኖታችሁን እንዳትቀይሩ። ሃይማኖታችን ሕይወታችን ነው። ብኩርና የተባለች ሃይማኖታችንን ስለሚሻግት እንጀራ፣ ስለ ድቃቂ ሳንቲም፣ ስለ ምድራዊ ክብር፣ ስለሚያልፍና ስለሚጠፋ ነገር ብለን አሳልፈን እንዳንሰጥ መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። ሲከፋን፣ ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ ጭንቅ ጥብብ ሲለን፣ ሰማይ የተደፋብን ሲመስለን እግዚአብሔር ቤት መተን ቃሉን ስንሰማ፣ ቅዳሴውን ስናስቀድስ፣ ኪዳኑን ስናደርስ፣ ስንዘምር፣ ምስጋና ስናቀርብ የሆነ ነገር ከትከሻችን ላይ ውድቅ ይላል። እግዚአብሔር ይችላል፣ የሚሳነው ነገር የለም። እኔና እናንተ ስንጨርስ እግዚአብሔር ሥራ መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያው ነው። ብንራብም ብንጠማም ብናገኝም ብናጣም ብንከብርም ብንዋረድም በሐዘንም በደስታም በከፍታም ይሁን በዘቅታም በመጀመሪያው ሃይማኖታችን እስከ መጨረሻው ድረስ እንድንጸና እግዚአብሔር ሁላችንን ይርዳል። መከራው ያልፋል፣ ፈተናው ያልፋል፣ ችግሩ ያልፋል፣ ረሃቡ ያልፋል፣ የኑሮ ውድነቱ ያልፋል፣ የእርስ በርስ ግጭቱ ያልፋል። አትጠራጠሩ፣ ያልፋል። ማን ያሳልፈዋል? ትናንት እግዚአብሔር ሁሉን ነገር የማያደርግልን እንዳንኮራበት ፈልጎ ይመስለኛል። ብዙዎቻችን አንቻልማ። እውነቴን ነው የምላችሁ። የለመነውን ሁሉ እግዚአብሔር ማያደርግልን፣ የለመነውን ሁሉ ማይሰጠን መልሰን እሱ ላይ የምንኮራበት ስለሚመስለኝ ነው እያልኳቸው። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 28 ቁጥር 15 ላይ ነው። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ርዕሳችን ይሄ ነው። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችንም ህብረት ለመናገር ራሳችንን እናዘጋጅ። እኔ ከተናገርኩ በኋላ ከኔ ቀጥላችሁ ለመናገር ሁላችሁም ድምፃችሁን ከፍ አድርጋችሁ ትናገራላችሁ። የነገርኩህን ሁሉ በሉ እስኪ። ብዙ ናችሁ፣ ድምፃችሁ አነስተኛ ነው። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ምን አልልህም። እግዚአብሔር በዚህ ርዕስ ሁላችንንም እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። በእርግጠኝነት አንድ ነገር እነግራችኋለሁ። ጊዜ ሰጣችሁ ቁጭ ብላችሁ የእግዚአብሔርን ድምፅ የምትሰሙ ከሆነ አርፋችሁ መሄድ ትችላላችሁ። እግዚአብሔር እንደማይተወን፣ እግዚአብሔር እንደማይረሳን፣ እግዚአብሔር እንደማይዘነጋን ነው ዛሬ እግዚአብሔር የሚያስተምረን። ስለዚህ በጣም ማትጣደፉ ሰዎች፣ አስቸኳይ ነገር የሌለባችሁ ሰዎች ወደ ውስጥ እየገባችሁ ስፍራ እየፈለጋችሁ ለጥቂት ደቂቃ
እግዚአብሔርን ስሙት። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር የተናገረው ቃል ነው። ቃሉም ለጊዜው የተነገረው በስደት ለነበረው ያዕቆብ ለሚባል ለአንድ ሰው የተነገረ ቃል ነው። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ወደ ኋላ መለስ ብለን አንድ ታሪክ ባጭሩ እንመለከታለን። ኃይለ ቃሉ የተነገረው ያዕቆብ በስደት በምድረ በዳ በነበረ ጊዜ ስለሆነ ለምን ያዕቆብ እንደተሰደደ ማምጣት ይቻለን ዘንድ መለስ ብለን ባጭሩ አንድ ታሪክ እናያለን። በዚህ በኦሪት ዘፍጥረት በምዕራፍ 25 ቁጥር 19 ጀምሮ ስትመለከቱ እንዲህ የሚል ቃል ተመዝግቧል። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆቿም በሆዷ ውስጥ ይገፋፉ ነበር ብሎ ታሪኩ ይጀምራል። እንግዲህ ብዙ ጊዜ እንደሚተረክልን አባታችን አብርሃም ጊዜው ቢቆይም ከሳራ ይስሐቅን ወልዷል። ይስሐቅም ዕድሜው 40 ዓመት ሲሆነው ርብቃ የምትባልን ሚስት አገባ ብሎ ታሪኩ ይጀምራል። እነዚህ ሁለት ባልና ሚስቶች በትዳር ውስጥ በጋብቻ እየኖሩ ሳሉ ልጅ ውድ በነበረበት ዘመን የርብቃ ማህፀን ተዘግቶ ነበረ። ልጅም መውለድ አትችልም ነበር ነው የሚለው መጽሐፍ። ቅድም እንዳነበብኩላችሁ ልጅ ባልተሰጣቸው ጊዜ ግን ይስሐቅ ስለ ሚስቱ ስለ ርብቃ ሁልጊዜም በእግዚአብሔር ፊት እየቆመ ይጸልይ ነበረ ይላል። አሁን ስለ ሚስቶቻችሁ የምትጸልዩ ባሎች ትኖሩ ይሆን? ይስሐቅ ስለ ሚስቱ ስለ ርብቃ ይጸልይ ነበር ይላል መጽሐፍ። ስለ ባሎቻችሁስ የምትጸልዩ ሚስቶች ትኖሩ ይሆን? አንዳችንን በጸሎት እናስብ ይሆን? ክርስትና ማለት ለራስ ብቻ የሚኖሩት ኑሮ አይደለም። ክርስትና ማለት ለወንድሞቻችንም ለእህቶቻችንም ለባልንጀሮቻችንም ጭምር የምንኖረው ኑሮ ነው። ይስሐቅ ስለ ሚስቱ ስለ ርብቃ ነው የሚለው መጽሐፍ ቅዱስ። ይጸልይ ነበረ። ምን እያለ ነው የሚጸልየው? የተዘጋ ማህፀኗን ክፈት እያለ ነዋ። የደረቀ ማህፀኗን አለምልም ነዋ የሚለው። ልጅ ስጠን፣ በልጅ ባርከን እያለ ሁልጊዜ እግዚአብሔርን ይማጸን ነበረ። ቢዘገይም ይላል መጽሐፉ ርብቃን እግዚአብሔር አሰባት ይላል። ርብቃን እግዚአብሔር ምን አላት? ርብቃን ያሰበ አምላክ ሁላችንን በቸርነቱ ያስበን። ስለ አንድ ልጅ ስትለምን እግዚአብሔር ሁለት መንታ ልጆች ሰጣት፣ በሆዷ ውስጥ ይገፋፉ ነበር ይላል። እግዚአብሔር እንዲህ አይነት ግሩምና ድንቅ አምላክ ነው ወገኖቼ። ስንዝር ስንለምነው ክንድ የሚሰጠን የኛ አምላክ። ጥቂት ነገር ስንለምነው አብዝቶ ነው የሚሰጠን የኛ አምላክ። ስለ ሩቅ ስንለምነው በቅርብ ነው የሚሰጠን አምላክ። ትዝ ይላችኋል ያ በጌታ ቀኝ የተሰቀለ ወንበዴ በመንግስት በመጣ ጊዜ አስበኝ ሲለው ምንድነው መድኃኔ ዓለም ያለው? በመንግስቴ ሲመጣ አይደለም ያስብ፣ ዛሬ ከኔ ጋራ በገነት ትኖራለህ ያለው። እሱ እኮ ስለ ሩቅ ነው የሚለምነው። በመንግስት ስትመጣ አስበኝ። ክርስቶስ ግን ምን አለው? ዛሬ ከኔ ጋራ በገነት ትኖራለህ። ስለዚህ ይኸውላችሁ የምታመልኩትን አምላክ በደንብ ወቁት። እግዚአብሔር ይኸውላችሁ ትንሽ ስንለምነው ብዙ ነው የሚሰጠን።
ስንዝር ስንለምነው ክንድ ነው የሚሰጠን። ጥቂት ስንለምነው አብዝቶ ነው የሚሰጠን። የለመነውን ብቻ አይደለም የሚሰጠን ከለመነው በላይ። መጽሐፍ እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን ለሚገኙት ክርስቲያኖች ይህንን ሐሳብ ግልጥ የሚያደርግ አንድ ቃል ተናግሯል። እንደዚህ ይላል። እዚህ ኤፌሶን ምዕራፍ 3 ቁጥር 20 ላይ የተመዘገበ እግዚአብሔር ቃል እንግዲህ አለ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ቃሉን አስተውሉ። ከምንለምነው ወይም ከምናስበው ሁሉ ይልቅ አብልጦ ሊያደርግ ለሚቻለው ለእርሱ አለ። እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ይሰጠናል። ያሰብነውን ብቻ አይደለም የሚሰጠን፣ ካሰብነው በላይ ይሰጠናል። እንመለስ ወደ ቀደመ ነገራችን። ስለ አንድ ልጅ ይስሐቅና ርብቃ ሲለምኑ በአንድ ጊዜ ሁለት ልጆችን እግዚአብሔር ሰጣቸው ይላል። እግረ መንገዳችንን ምናልባት በትዳር ውስጥ እየኖርን በልጅ ያልተባረክን ልጅ ያልተሰጠን ሰዎች ካለን እግዚአብሔርን በትዕግስት እንጠብቀው። የርብቃ አምላክ የኔና የናንተም አምላክ ነው። መጽሐፍ ቅዱስን ስናነብ ወደ 7 የሚደርሱ መካኖች እንዳሉ በመጽሐፍ ቅዱስ ላይ ተመዝግበዋል። 6ቶቹ መካኖች ወልደዋል። አንዷ መካን ብቻ ናት ያልወለደችው። ቅድም እንዳየን ሳራ በይስሐቅ ተጎብኝታለች። አሁን ታሪኳን የምናይላት ርብቃ በኤሳውና በያዕቆብ ተጎብኝታለች። ራሔል የምትባለዋ ሴት ወገኖቼ በዮሴፍና በቢንያም ተጎብኝታለች። ሐና በሳሙኤል፣ የማኑሄ ሚስት እንትኩ የምትባለው በሶምሶን፣ አዲስ ኪዳን ላይ የምናገኛት የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ ተጎብኝታለች። 6ቶቹ መካኖች መጽሐፍ ቅዱስ ላይ ያሉት ወልደዋል። ልጅ ተሰጥቷቸዋል። የተዘጋ ማህፀናቸው ተከፍቷል። ያልወለደችው ሜልኮል የምትባለው የዳዊት ሚስት ብቻ ናት። ሜልኮልም ያልወለደችበት ምክንያት በዳዊትና በእግዚአብሔር ላይ ማይገባ ነገር ስለተናገረች ይቺ ሴት እስክትሞት ድረስ አትወልድም ተብላ ስለተረገመች ነው። ሌሎቹ መካኖች ሁሉ ወልደዋል። በስተርጅናቸው ነው ደግሞ የሚወልዱት። የሴቶች ልማድ ከተቋረጣቸው በኋላ ሙቀት ልምላሜ ከተለያቸው በኋላ በሰው ሰውኛው መውለድ አይችሉም የሚባሉበት የዕድሜ ደረጃ ሲደርሱ ነው። እነ ሳራ እኮ በ90 ምናምን ዓመቷን የወለደችው። እናንተ ርብቃ እኮ ካረጀች በኋላ እኮ ነው የወለደችው። ኤልሳቤጥም እንዲሁ ካረጀች በኋላ ነው የተጎበኘችው። ስለዚህ በትዳር ውስጥ እየኖራችሁ ልጅ ያልተሰጣችሁ እህቶቼ ካላችሁ አይዟችሁ። የሳራ አምላክ የእናንተ አምላክ፣ የርብቃ አምላክ የእናንተ አምላክ፣ የኤልሳቤጥ አምላክ የእናንተ አምላክ ነው። እንድትጽናኑ ብቻ አይደለም የምንሰብካቸው፣ የእግዚአብሔር ቃል እውነት ስለሆነ ነው። የእግዚአብሔር ቃል ምን ስለሆነ ነው? ንገሩኝ። የእግዚአብሔር ቃል ምንድን ነው? እስኪ ቃልህ በሉ። እውነት ነው። የእግዚአብሔር ቃል ምንድን ነው? ዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ቃልህ እውነት ነው ተብሎ ተጽፏል። እያቆላመጥን አንሰብክም፣ ሰብከንም አናውቅ። እያባበልን አንሰብክም፣ ሰብከንም አናውቅ። ግን እውነት የሆነውን የእግዚአብሔርን ቃል ሳንቀንስና ሳንጨምር እንነግራችኋለን። እግዚአብሔር ይችላል፣ የሚሳነው ነገር የለም። እኔና እናንተ ስንጨርስ እግዚአብሔር ሥራ መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያው ነው። የኔ ነገር አበቃ ስንል ተስፋ በቆረጥንበት ጊዜ እግዚአብሔር ያን ጊዜ መጥቶ ሥራ ይሰራል፣ ታሪክ ይቀይራል፣ ነገር ይገለብጣል። የተዘጋውን ነገር በሙሉ እግዚአብሔር መክፈት ይችላል። እንመለስ እንዳይሰፋብን። ይስሐቅ ስለ ሚስቱ ስለ ርብቃ ወደ እግዚአብሔር ጸለየ። እሱ እኮ ነው ያመጣ ነው። እግዚአብሔር ርብቃን አሰባት። የይስሐቅን ጸሎት እግዚአብሔር አደመጠና ሚስቱ ርብቃን አሰባት ይላል። የሁላችሁ እግዚአብሔር የሚለምኑትን አይነሳም፣ የነገሩትንም አይረሳም። ጸሎትን የሚሰማ አምላክ ነኝ አምላክ። የኔና የናንተ ድርሻ ሳንታክት ሳናቋርጥ
ዝም ብሎ መጸለይ ነው። መቼ የተዘጋው ነገር ስናንኳኳ እንደሚከፈት አናውቅም። የልባችን መሻት መቼ እንደሚፈጸም አናውቅም። ለጥያቄያችን መልስ መቼ እንደምናገኝ አናውቅም። ኦርቶዶክሳውያን ይሄ ድምፅ የሚሰማችሁ ዝም ብላችሁ ግን በጸሎት አንኳኩ። መጸለያችሁን እንዳታቋርጡ። እግዚአብሔር ጸሎትን ይሰማል። ዳዊት ሲናገርም ብሎ የተናገረው ሥጋ ሁሉ አለ ጸሎትን ወደምትሰማ ወደ አንተ ይመጣል ነው ያለው። እዚህ መዝሙር 64 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል። እስኪ አብራችሁ ይህም በሉ። ሥጋ ሁሉ በሉ እስኪ ጸሎትን ወደምትሰማ ወደ አንተ ይመጣል። እግዚአብሔር ጸሎትን ይሰማል አይሰማ? ይኸው ሥጋ ሁሉ አለ እኮ ዳዊት። ሥጋ ለባሽ ሁሉ የሰው ልጅ ሁሉ ማለቱ ነው። ጸሎትን ወደምትሰማ ወደ አንተ ይመጣል። አንዳንድ ሰዎች ኦርቶዶክሳውያን ቤተ ክርስቲያን ተሰብስበው ስርዓት ፈጽመው ነው የሚለያዩት ብለው የሚናገሩ ሰዎች አሉ። የሁላችሁ በደንብ አድርጋችሁ ስሙኝ። እኛ ቤተ ክርስቲያን የምንሰበሰበው ስርዓት ለመፈጸም ብቻ አይደለም። ወደ እግዚአብሔር እንጸልያለን። እግዚአብሔር ጸሎታችንን ይሰማናል። መስማት ብቻ አይደለም፣ ሰምቶ ደግሞ ይመልስልናል። ይህንን አምላክ ከፍ አድርጋችሁ አመስግኑት። ሰምቶም ይመልስ አምላክ። ሰምቶ ምን የሚል አምላክ ንገሩኝ። ሰምቶ ምን የሚል አምላክ? እግዚአብሔር ጸሎትን መስማት ብቻ አይደለም፣ ሰምቶ ደግሞ ይመልሳል። አሁንም የምንጸልየውን ጸሎት እግዚአብሔር ሰምቶ ለሁላችን ይመልስልን። ጸሎታቸውን ሰማ የይስሐቅና የርብቃ። ከዛ መለሰላቸው። ስለ ልጅ ነበር የሚለምኑት፣ ስለ ልጅ ነበር የሚጸልዩት። ልጅ ተሰጣቸው። ስለ አንድ ልጅ ነበር የሚጠይቁት፣ 2 ልጅ እግዚአብሔር ሰጣቸው። እግዚአብሔር የተመሰገነ ይሁን። ምናልባት የኔና የናንተ ችግር ልጅ ላይሆን ይችላል። በዚህ ዘመን የኔና የናንተ ልመና ልጅ ላይሆን ይችላል። የኛ ጥያቄ ሌላ ሊሆን ይችላል። ጤና ያጣን ሰዎች እንኖራለን። ጤና እንዲሰጠን እየለመን ያለን። ስራ የሌለን ሰዎች እንኖራለን። ስራ እንዲሰጠን እየለመን ያለን። በትዳራችን ሰላማችን እግዚአብሔር ሰላም እንዲሰጠን ስለ ሰላም ለምን እንኖራለን። የፍርድ ቤት ጉዳይ ያለብን ፍትህ እንዲሰጠን የምንለምን ሰዎች አለን። የቱም አይነት ልመና ይሆን እግዚአብሔር ይመልሳል። እግዚአብሔር ምን ይላል? ይመልሳል። በአንድ ጊዜ 2 ልጆች ጸነሰች። በሆዷ ውስጥ ይገፋፉ ነበረ። መጽሐፉ እንደሚነግረን ቀድሞ ግን የወጣው ኤሳው የሚባለው ነው። ያዕቆብ የወንድሙን ተረከዝ ጨብጦ ተወለደ። ብላቴኖቹም አደጉ ይላል። እዚህ ዘፍጥረት 25 ቁጥር 26 ላይ ብላቴኖቹም አደጉ ይላል። ብላቴኖቹ የሚለው የኤሳውና የያዕቆብን ታሪክ ሲያመጣ ነው። ያው ሁላችን ታሪኩ እንደምናውቅ ኤሳው የተባለው አደን የሚያድን የበረሃ ሰው ነው። ያዕቆብ የተባለው ሰው ደግሞ ጭምት ነው። በጓዳ በቤቱ ውስጥ እናቱ ርብቃን ስትጠራው አቤት ስትልከው ወዴት እያለ ይታዘዛት ነበረ። ይስሐቅ የሚወደው የበኩር ልጁን ኤሳውን ነው። ርብቃ ደግሞ የምትወደው ያዕቆብን ነበረ ይላል። ለምንድን ነው ርብቃ ያዕቆብን የምትወደው ያሉ እንደሆነ በጓዳ ውስጥ ወጥ እየሰራ እንጀራ እየጋገረ ስትጠራው አቤት ስትልከው ወዴት እያለ ይላላካት ይታዘዛት ስለነበረ እናት ያዕቆብን ትወዳለች። አባት ደግሞ የሚወደው ኤሳውን ነበረ። አንዳንድ ጊዜ ቤታችን ውስጥም እንደዚህ ሊሆን ይችላል። ከፀሐይ በታች ምንም አዲስ ነገር የለም። ታሪክ ራሱን ነው የሚደግመው። አባት የሚወደው ይኖራል አብልጦ። አባት ሁሉ ልጆቹን ይወዳል፣ ግን አብልጦ ሊወድ የሚችለው ሊኖር ይችላል። እናት ሁሉ ልጆቿ ናቸው፣ ሁሉን ትወዳለች፣ ግን አብልጣ በስስት የምትወደው ሊኖር ይችላል። ምክንያት ይኖራታል። ልክ ርብቃ ያዕቆብን፣ ይስሐቅ ደግሞ ኤሳውን አብዝቶ እንደሚወደው ማለት። አንድ ቀን ይስሐቅ የሚሞትበት ጊዜ ደረሰና የበኩር ልጁን ጠራውና እነሆ ዓይኔ ፈዟል፣ ሰውነቴ ደንዝዟል። በሞትና በእኔ መካከል አንድ እርምጃ ብቻ ነው የቀረው። ነገር ግን ከመሞቴ በፊት እመርቅህ ዘንድ እባክህ አደን አድንህ እንደሚጣፍጥ አድርገህ ስራና አምጣልኝ አለው። ከዚህ በኋላ እሺ ብሎ አደን ለማደን ወጣ። እንደ ወትሮ ሳይቀናው ኤሳው ባዶ እጁን ተመልሶ መጣ። እቤት ሲገባ ወንድሙ ያዕቆብ የእናቱ የርብቃን ትእዛዝ ተቀብሎ
የምስር ወጥ እየሰራ አገኘው ይላል መጽሐፍ ቅዱስ ስታነቦ። ተርቦ ገባ ወንድምየው፣ እባክህ ከምሰራ ወጥ እንጀራ ትገስጠኝ አለው። ብኩርናህን ሽጥልኝ ለውጥልኝና እሰጥሃለሁ የምትበላውን ነገር አለው። ለምን ኤሳው ቀድሞ ከእናቱ ማህፀን ስለወጣ የበኩር ልጅ ተብሏል። ብኩርና አለው። በዕብራውያን ልማድ የእናቱን ማህፀን የሚፈታ ከእናቱ ማህፀን ቀድሞ የሚወጣ ሰው የበኩር ልጅ ተብሎ ይጠራል። የበኩር ልጅ መሆን ትልቅ በረከት፣ ትልቅ ዋጋ አለው። ያዕቆብ ቀድሞ ለመውጣት ይገፋው ነበር ወንድሙን። ነገር ግን ሳይፈቀድለት የወንድሙን ተረከዝ ጨብጦ ሁለተኛ ነው የተወለደው። ስለዚህ በረከቱን ለመውሰድ ምቹ ጊዜ ይፈልግ ነበረ። አሁን ምቹ ጊዜ አገኘ። ኤሳው ተርቦ መጣ። እባክህ ምበላውን ነገር ስጠኝ ብሎ ሲለው ብኩርናህን ሽጥልኝ አለው። የዚህን ጊዜ ኤሳው እንደዚህ አለ ይላል መጽሐፍ፣ እኔ ተርቤያለሁ አለ፣ እኔ ተጠምቻለሁ አለ። እቺ ብኩርናዬ ስራብ መብል ካልሆነችኝ፣ ስጠማ መጠጥ ካልሆነችኝ ኤሳው የበኩር ልጅ ነው መባሌ ብቻውን ምን ይጠቅመኛል? አንተ ብቻ ምበላውን ነገር ስጠኝ፣ እኔ ብኩርናህን እሰጥሃለሁ አለው። እንጀራ በምስር ወጥ አድርጎ ሰጠው። ኤሳው ብኩርናውን በእንጀራ በሚሻግት እንጀራ ለወንድሙ ለያዕቆብ ሸጠ፣ ለወጠ ይላል። ብኩርና የሃይማኖት ምሳሌ ነው። ብኩርና የተባለች ሃይማኖታችንን ስለሚሻግት እንጀራ፣ ስለ ድቃቂ ሳንቲም፣ ስለ ምድራዊ ክብር፣ ስለሚያልፍና ስለሚጠፋ ነገር ብለን አሳልፈን እንዳንሰጥ መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። አዎ እንዳትረሱ፣ ብኩርና የሃይማኖት ምሳሌ ነው። የምን ምሳሌ ነው? ኤሳው ብኩርናውን የሸጠው የለወጠው ዛሬ ተበልቶ ነገ እዳሪ በሚሆነው ምግብ ነው። ዛሬ ስንት ወገኖቻችን ናቸው ስለ ምድራዊ ነገር፣ ስለ ዓለማዊ ነገር፣ ስለሚያልፈውና ስለሚጠፋው ነገር ብለው ሃይማኖታቸውን እየለወጡ ያሉት? ቤት ይቁጠረው። ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ብሎ ይጀምራል። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንት ዛሬ እስከ ለዘላለም ያው ነው አለና ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና አለ። እስኪ በህብረት ይህን ቃል አብረን እንበለው። የእግዚአብሔርን ቃል በሉ እስኪ ሁላችሁ ተሳተፉ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና። ምን አላሉምና? በመብል ምክንያት ኤሳው አልተጠቀምም፣ ብኩርናውን ያጣ። ዛሬም አንዳንድ ወንድሞቻችንና እህቶቻችን ስለ ጥቅም፣ ስለ መብል፣ ስለ መጠጥ፣ ስለ ድቃቂ ሳንቲም በስራ እድገት ለማግኘት፣ ሹመት ለማግኘት፣ ዝውውር ለማግኘት ሃይማኖትን የሚያክል ነገር የሚለውጡ ሰዎች አሉ። በተለይ ዘመናችን በጣም ከባድ ዘመን ነው። ኦርቶዶክሳዊ ከሆንክ አዎ አትሾምም ሲባል፣ እድገት አታገኝም ሲባል፣ የደሞዝ ጭማሪ አታገኝም ሲባል እግዚአብሔር ማያውቀው ነገር የለም ብለው ማዕተሙን የበጠሰ ስንት አለ በየቢሮ ውስጥ። ቤት ይቁጠረው። እድገት አገኛለሁ ተብሎ፣ የደሞዝ ጭማሪ አገኛለሁ ብሎ፣ ዝውውር አገኛለሁ ብሎ፣ ሹመት ሽልማት አገኛለሁ ብሎ ብኩርና የተባለ ሃይማኖትን ሕይወታችንን ወገኖቼ እንደ ቀላል እንደ ልብስ የመቀየር ያክል የሚቀላቸው ብዙ ሰዎች አሉ። አንዳንድ ወንድሞችና እህቶቻችን የትንቢት መፈጸሚያዎች እንዳንሆን መድኃኔ ዓለም ሁላችንን የሚጠብቀን
ብንራብም ብንጠማም ብናገኝም ብናጣም ብንከብርም ብንዋረድም በሐዘንም በደስታም በከፍታም ይሁን በዘቅታም በመጀመሪያው ሃይማኖታችን እስከ መጨረሻው ድረስ እንድንጸና እግዚአብሔር ሁላችንን ይርዳል። በሃይማኖታችሁ ደስተኛ ናችሁ? ብንገፋም ይውላችሁ ብንቸገርም ብንራብም ብንጠማም ስደት ቢኖርም ብንገደልም በከንቱ ደማችን ቢፈስም ከተዋህዶ ፍቅር የሚለየን የለም። ከሃይማኖት ፍቅር የሚለየን የለም። ከቤተ ክርስቲያን የሚያወጣን የለም። አዎ ምንም ነገር ይምጣ ስለ ምንም ነገር ሃይማኖታችሁን እንዳትቀይሩ። ሃይማኖታችን ሕይወታችን ነው። እግዚአብሔር እስከ መጨረሻው ድረስ ያጽናል። እንመለስ። ኤሳው ስለሚሻግት እንጀራ ብሎ ብኩርናውን ሸጠ፣ ለወጠ፣ ክብሩን አጣ። ላሳጠርላችሁ ወደ ርዕሴ ጋር ለመምጣት እንዲሁ አንድ ቀን ይስሐቅ ይጠራውና ልጁ ኢሳውን በላሁን ቶሎ ብለ አድንህ ደግሞ አሁን አምጣ ብሎ ይናገረዋል። ለሁለተኛ ጊዜ ማለት ነው። ይሄን ሲናገር ርብቃ ጓዳ ውስጥ ሆና ትሰማ ነበር ይላል። ቅድም እንደተረኩላችሁ ርብቃ የምትወደው ያዕቆብን ነው ብለናል። አባት ይሄን ሲናገር ጠራችና ልጅ ያለችው አባትህ ልጅ ወንድምህን ሊባርከው እንዲህና እንዲህ ብሎ ሲናገር ሰምቼዋለሁ። መባረክ የሚገባ አንተ ነህ አለችው። ሂድ ወደ ጋጣ ውስጥ ግባ፣ ከመንጋው መካከል አንድ ጠቦት አርዳ ወራርዳ አምጣልኝ፣ እኔ እንደሚጣፍጥ አድርጌ እሰራለሁ። ወደ አባትህ በአገልግል ይዘህ ትገባለህ። ከዛ አባቴ ሆይ ተነስ ባርከኝ ትለዋለህ፣ ትባረካለህ። መባረክ ያለብህ አንተን አለችው ርብቃ። ምን አይነት የተባረከች እናት ናት! ልጇን እንዲባረክላት የምትፈልግ እናት። እናቶች እዚህ ውስጥ ካላችሁ ልጆቻችሁ እንዲባረኩላችሁ ትፈልጋላችሁ? አባቶች እዚህ ውስጥ ካላችሁ እንደ ይስሐቅ ልጃችሁ እንዲባረክ ትፈልጉ ይሆን? ሁላችን ራሳችንን በቃ መባረክ የሚገባ አንተን አለችው። ታሪኩን ስታነቡት ምን ይላል? ዘፍጥረት 27 ቁጥር 1 ጀምሮ የተመዘገበ ታሪክ ነው። መጽሐፍ ቅዱስ የምታነቡ ሰዎች ቤት ገብታችሁ አንብቦት። ያዕቆብ እንደዚህ አለ ለእናቱ፣ አባቴ አለ እኔና ወንድሜ ለይቶ ያውቃል። እንዴ ኤሳው ነኝ ብዬ ልባረክ ገብቼ ያዕቆብ መሆኔን ቢያውቅ ይረግመኛል። የአባትህ እኮ በረከቱ ምርቃቱ ብቻ ሳይሆን እርግማኑም ይደርሳል። ይቅርብኝ አለ። አባቴ የኔና የወንድሜን ድምፅ ለይቶ ያውቃል። ምንም አይኑ እንኳን ቢፈዝ ቢያረጅም በድምፅ ይለየኛል። ስለዚህ ይቅርብኛል ለእናቱ። ርብቃ እንደዚህ ያለችው ለልጇ ለያዕቆብ፣ ምናልባት ያዕቆብ መሆንህን ኤሳው አለመሆንህን አውቆ ቢረግምህ እንኳን መርገሙ በእኔ ላይ ይሁን አለችው። መርገሙ በማን ላይ ይሁን አለችው? በእኔ ላይ ይሁን፣ አንተ እንድትባረክልኝ ነው የምፈልገው አለችው። አደፋፈረችና ወገኖቼ የበግ ጸጉር አልብሳ፣ ለምን ኤሳው ጸጉራም ስለሆነ ሲዳስሰው ኤሳው ነው ብሎ እንዲል አባት ጸጉሩን አልብሳ ቆዳውን አልብሳ አገልግላ ሲዛ ወደ ቤቱ አስገባችው። ገባ ቤቱ ውስጥ አባቴ አለው ከመሞት በፊት ተነስና ባርከኝ አለው። ማነህ አለው። እኔ የበኩር ልጅ ኤሳው ነኝ አለ። ያዕቆብ እኮ ነው ግን ኤሳው ነኝ አለው። እስኪ ኤሳው እንደሆንክና እንዳልሆንክ እለይ ዘንድ እዳስስ ዘንድ ቀረብ በላለው። አባት ቀረበ፣ ዳሰሰው። ከዛ ምን አለው ይላል መጽሐፉ፣ ሰውነትህ የኤሳው ነው፣ ድምፅህ ግን የያዕቆብ ድምፅ ነው አለው። ድምፅህ የማን ነው አለው? የያዕቆብ ነው። ከዛ በኋላ ባረከው ይላል። ልክ እሱ ተባርኮ አንድ እርምጃ ከአባቱ ቤት ሲወጣ ኤሳው ላቡን እያፈሰሰ ወዙን እያንጠፈጠፈ የአባቱን ትእዛዝ ፈጽሞ አደኑን አድኖ እንደሚጣፍጥ አድርጎ ሰርቶ ወደ ቤት ገባ። አባቴ ትእዛዝህን ፈጽሜ መጣው፣ ተነስና ባርከኝ አለው። ማነህ አንተ አለው። እኔ በኩር ልጅ ኤሳው ነኝ አለ። ካንተ ቀድሞ የመጣው ማን ነው አለ። ምናልባት ወንድሜ ሊሆን ይችላል አለ። ስለዚህ እሱም ባርኬዋለሁ አለ አባት። አባቴ ወይ በረከቴ አንዲት ብቻ ናት አለው። በረከቴ አንዲት ብቻ ናት አለው። ተናዶ ከቤቱ ውስጥ ወጣ። ኤሳው እንደዚህ እያለ ሁለት ጊዜ አሰናክሎኝ ብኩርናዬን በረከቴን ወሰደብኝ። ስለዚህ ስሙ ያዕቆብ ተብሎ ተጠራ። እገለዋለሁ፣ ደሙን አፈሳለሁ ብሎ ወንድሙ ያዕቆብን ሊገድል በቁጣና በንዴት ከአባቱ ቤት ኤሳው ወጣ ይላል። የዚህን ጊዜ እናት ጠራችው ያዕቆብን። ልጄ አለችው፣ ወንድምህ ተቆጥቷል፣ ሊገልህም አስቧል። የወንድምህ ቁጣ እስኪበርድ ድረስ ወደ አጎትህ ወደ ላባ ዘንድ ሽሽ፣
ወደዛ ሂዳለች፣ ተሰደድ ሂዳለች። ያዕቆብም እንደ ዛሬ ልጅ ስላልነበረ የእናቱ የርብቃን ምክር ሰማና ወደ አባቱ ወደ አጎቱ ወደ ላባ ዘንድ ተሰደደ ሄደ ይላል። ከወንድሙ ቁጣ ፊት ዘወር አለ፣ ሸሸ። አባቶቻችን ምን ይላሉ? ጊዜና ቅዝምዝምን ዝቅ ብሎ ማሳለፍ ነው ይላል። ያመጣውን ያምጣ። እስኪ ምንድነው ያመጣው አላለም ያዕቆብ። የእናቱን ምክር ሰማ፣ ወደ አጎቱ ወደ ላባ ዘንድ ተሰደደ ነው የሚለው። የእናታችን የርብቃ ቤተ ክርስቲያን ምክሯን እንድንሰማ ቃሏን እንድንሰማ መድኃኔዓለም ሁላችንን ይርዳል። የሁላችሁ ይሄን የቁጣ ይሄን የመከራ ይሄን የፈተና ዘመን ለመሸሸግ ቤተ ክርስቲያን የምትለንን መስማት መቻል አለብን። ያዕቆብ የእናቱ የርብቃን ምክር እንደሰማ ቃሏንም እንዳደመጠ ሂድ ወዳለችው ቦታ እንደሄደ የወንድሙ ቁጣ እስኪበርድ ድረስ ወገኖቼ እኛም ቤተ ክርስቲያን የምትለንን ማድመጥ አለብን። ቤተ ክርስቲያን የምትለንን መስማት አለብን። ምንድነው ቤተ ክርስቲያን የምትለን? ጥቂት ጊዜ ወደ ቤቱ ኑና ተሸሸጉ ነው የምትለን። የቁጣው ዘመን የመከራው ዘመን እስኪያልፍ ድረስ መጽሐፍ እንደዚህ ይላል። ላለበው ፈልጋለሁ ይሄን ቃል እስኪ ሁላችንም እናስተውለው። እዚህ ትንቢተ ኢሳይያስ ምዕራፍ 26 ላይ የተመዘገበ ቃል ነው። ቁጥር 20 ላይ እንደዚህ ይላል። የመከራው ዘመን ማለፉ አይቀር፣ የቁጣው ዘመን ማለፉ አይቀርም። ኢሳይያስ 26 ቁጥር 20 ላይ እንደዚህ ይላል። ሕዝቤ ሆይ ይላል ና ወደ ቤትህ ግባ። ና ወዴት ግባ? ወዴት ግባ? ቤታችን ማናት? ንገሩኝ። ቤታችን ማናት? ቤተ ክርስቲያን ናት። ሕዝቤ ሆይ አለ ና ወደ ቤትህ ግባ፣ ደጅህን በኋላ ዝጋ፣ ቁጣ እስኪያልፍ ድረስ በቤቱ ጥቂት ጊዜ ተሸሸግ ይላል። ቁጣው እስኪያልፍ ድረስ ጥቂት ጊዜ በቤቱ ምን ትበል? ምን በል? መሸሸጊያችን ቤተ ክርስቲያን ናት። ቁጣው ያልፋል፣ አይዟችሁ። መከራው ያልፋል፣ ፈተናው ያልፋል፣ ችግሩ ያልፋል፣ ረሃቡ ያልፋል፣ የኑሮ ውድነቱ ያልፋል፣ የእርስ በርስ ግጭቱ ያልፋል። አትጠራጠሩ፣ ያልፋል። ማን ያሳልፈዋል? ትናንትም ብዙ አሳልፏል የኛ አምላክ። ይሄንንም ያሳልፍ ይችላል። የሚሳነው ነገር የለ። ግን እኛ ምንድነው የሚጠበቅብን? መጽሐፍ እንደሚል ሕዝቤ ሆይ ና ወደ ቤትህ ግባ፣ በርህን ወደ ኋላ ዝጋ፣ የልብናህን በር ዝጋ። የመከራው ዘመን እስኪያልፍ ድረስ ጥቂት ጊዜ በቤቱ ተሸሸግ። ባካችሁ መሸሸጊያችን የትም ሌላ ቦታ የለንም። የኛ መሸሸጊያችን ቤተ ክርስቲያን ናት። አሁን በዚህ ዘመን ቤተ ክርስቲያን ባትኖር ኖሮ የት ሄደን እናርፍ ነበር? ሲከፋን፣ ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ ጭንቅ ጥብብ ሲለን፣ ሰማይ የተደፋብን ሲመስለን እግዚአብሔር ቤት መተን ቃሉን ስንሰማ፣ ቅዳሴውን ስናስቀድስ፣ ኪዳኑን ስናደርስ፣ ስንዘምር፣ ምስጋና ስናቀርብ የሆነ ነገር ከትከሻችን ላይ ውድቅ ይላል። ደስ ይለናል ወገኖቼ፣ ሰላም ይሰማናል፣ እረፍት እናገኛለን። መሸሸጊያችን የእግዚአብሔር ቤት ናት። መሸሸጋችን ቤተ ክርስቲያን ናት። እንመለስ ወደ ቀደመ ነገራችን። ተሸሸግ አለችው። ወደ አጎቱ ወደ ላባ ዘንድ ሂድ አለችው። የእናቱ የርብቃን ምክር ሰምቶ ያዕቆብ ስደት ወጣ። የሚሰደደው ከሞት ነው፣ ወንድሙ እንዳይገድለው ማለት ነው። በስደት ሳለ አንድ ስፍራ ላይ ሲሄድ መንገድ በመሄድ ደከመውና ድንጋይ ተንተርሶ ያዕቆብ ተኛ ይላል። በተኛበት ቅስፈት ውስጥ ህልም አለመ ይላል። ራእይ ተመለከተ ይላል። ምንድነው ያየው ህልም? መሰላል ከሰማይ እስከ ምድር ድረስ ተተክሎ በመሰላሉ ጫፍ ላይ እግዚአብሔር ተቀምጦ በመሰላሉ ላይ ቅዱሳን መላእክት ሲወጡና ሲወርዱ ተመለከተ ይላል። ትልቅ ህልም እግዚአብሔር በመንገድ ሲሄድ አሳየው። ይሄ ሊቃውንተ ቤተ ክርስቲያን አንድም እያሉ በብዙ ያመሰጥሩታል፣ በብዙ የሚፈታ ነው። ባጭሩ ግን ጠቁሚያችሁ ወደሚቀጥለው ነገር ይልሄድ። ያዕቆብ በፍኖተ ሎዛ ያያት መሰላል የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ይላሉ አባቶቻችን። መሰላሏ እመቤታችን ናት። እንዴት እመቤታችን በመሰላል ትመሰላለች ያሉ እንደሆነ ታውቃላችሁ። መሰላል ጥቅሙ ከላይ ያለን ማውረጃ ነው፣ ከጉድጓድ ውስጥ ያለን ነገር ማውጫ ነው። የመሰላል ጥቅሙ አገልግሎቱ ይሄ ነው። ስለዚህ እመቤታችን በያዕቆብ መሰላል የተመሰለችበት ምክንያት በመሰላል ከላይ ያለውን እንደሚያወርዱበት ከላይ ከሰማይ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ወደ ምድር የወረደው በመሰላሏ በድንግል ማርያም ምክንያት ነው። አንድም መሰላል
ጉድጓድ ውስጥ የተጣለን ጉድጓድ ውስጥ የወደቀን ነገር ያወጡበታል። ጉድጓድ የተባለ ሲኦል ነው። ሲኦል ውስጥ ተጥለን የነበርን አዳምና እኛ ልጆቹ ከሲኦል ውስጥ ለመውጣት መሰላሏ ምክንያቷ ድንግል ማርያም ወላዲት አምላክ ናት። ስለዚህ እመቤታችን በያዕቆብ መሰላል ትመሰላለች። ክብር ይግባት ድንግል ማርያም ወላዲት አምላክ። መሰላላችን እሷ ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ማናቀውን አምላክ ያሳወቀችን እሷ ናት። ለመለኮት ስጋ ደም አጥንት የለውም። ስጋም ደምም አጥንትም የወሰደው ከሷ ነው። ስለዚህ በእመቤታችን ወገኖቼ ያዳነን ልጇ ኢየሱስ ክርስቶስ ነው። ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሶስቱንም ሆኖ ያዳነን መድኃኔ ዓለም ነው። የድህነታችን ምክንያት ግን ድንግል ማርያም ናት። ማን ናት? የድህነታችን ምክንያት ናት። መጽሐፍ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ተብሎ ተጽፏል። እግዚአብሔር ያስቀረልን ንጽሕት ዘር፣ ቅድስት ዘር፣ የአዳም በደል ኃጢአት ያራረፈባት ንጽሕት ዘር ድንግል ማርያም ወላዲት አምላክ ናት። እንመለስ። መሰላል ተመለከተ ያዕቆብ። መሰላሉ የእመቤታችን ምሳሌ ነው። በመሰላሉ ላይ መላእክት ይወጡና ይወርዱ ነበር ይላል። መላእክት ይወጡና ይወርዱ ነበር ማለት መውጣታቸው የሰው ልጆችን ጸሎት ይዘው ቅዱሳን መላእክት ወደ እግዚአብሔር የመሄዳቸው ምሳሌ፣ መውረዳቸው ደግሞ በመሰላሉ ላይ የእግዚአብሔርን ቸርነት፣ የእግዚአብሔርን በረከት፣ የእግዚአብሔርን ረድኤት ወደ ሰው ልጆች ይዘው የመምጣታቸው ምሳሌ ነው። መላእክት ይወጡና ይወርዱ ነበር ማለት ምስጢሩ ይሄ ነው። ቅዱሳን መላእክት ጸሎታችንን ያሳርጉልን። ቅዱስ ገብርኤል ጸሎታችንን ያሳርግልን። ጸሎትን መላእክት ያሳርጋሉ አያሳርጉ? ንገሩኝ። ያሳርጋሉ አያሳርጉ? የሁላችሁ መላእክት ከሰው ወደ እግዚአብሔር ይሄዳሉ፣ እንደገና ደግሞ ከእግዚአብሔርም ወደ ሰው ይመጣሉ። ይሄን የሚያጠይቅ ምሳሌ ነው። መላእክት ሲወጡና ሲወርዱ ያዕቆብ ተመለከተ። እንዳትረሱ፣ ሲወጡ ማለት የሰው ልጆችን ጸሎት ይዘው መሰላሉ ጫፍ ላይ ለተቀመጠው ለእግዚአብሔር ለማድረስ ሲወጡ አየ። ሲወርዱም አየ ማለት ደግሞ ከእግዚአብሔር በረከት ይዘው ወደ ሰው ልጆች ሲወርዱ አየ ማለት። ቅዱስ ገብርኤል የሁላችንን ጸሎት ያሳርግልን። ቅዱስ ሚካኤል የሁላችንን ጸሎት ያሳርግልን። ቅዱስ ገብርኤል ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ ከምናቀውም ከማናቀውም ክፉ ነገር መልአኩ ይጠብቀን። ኦርቶዶክሳውያን እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መልአክ አለን። ሰው ራሱን መጠበቅ አይችልም። እግዚአብሔር እኛን የሚያስጠብቀን በቅዱሳን መላእክት ነው። ጠባቂዎቻችን ናቸው ቅዱሳን መላእክት። ምንድነው የሚለው መጽሐፍ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ነው የሚለው መዝሙር 90 ቁጥር 11 ላይ የተመዘገበ ቃል። ቃሉን አስተውሉት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል አለ። ታውቃላችሁ፣ የንጉሥ ልጅ ይጠበቃል። የነገስታት ልጆች በዓለም ያሉት በደህንነት ይጠበቃሉ። ትምህርት ቤት ሲሄዱ ተጠብቀው ነው። ሚዝናኑበት ቦታ ተጠብቀው ነው መሄዱት። እኛ የንጉሡ የእግዚአብሔር ልጆች ነን። ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት የተወለድን ሁላችንም የሥላሴ ልጆቹ ነን። እግዚአብሔር እኛን የሚያስጠብቀን በብረት አይደለም። እግዚአብሔር እኛን የሚያስጠብቀን በመሳሪያ አይደለም። እግዚአብሔር እኛ ልጆቹን የሚያስጠብቀን በመላእክቱ ነው። ገብርኤል ጠባቂያችን ነው። ሚካኤል ጠባቂያችን ነው። ረቂቃን ናቸው፣ ስውራን ናቸው፣ መናፍስት ናቸው። ወገኖቼ ማንም ታግሎ ማይጥላቸው ናቸው። አመስግኗቸው። ቅዱሳን መላእክቱን ጠባቂዎቻችን ናቸው። እኔ ከምተርክላችሁ ታሪክ በላይ ቅዱስ ገብርኤል ስንት ጊዜ ጠበቀ? እሱ ነው ምስክር። ምዕራፍና ቁጥር አትፈልጉ። ቅዱሳን መላእክት የሁላችሁ ጠባቂዎቻችን እንደሆኑ ታሪክ እንዲተረክልን ምዕራፍና ቁጥር እንዲሰጠን አልፈልግም። በሕይወታችን የተደረገልን እሱ ምስክር ነው። ገብርኤል ስንት ጊዜ ከነደደ እሳት አወጣል። እሳት ስላችሁ በቆሙ እሳት አይደለም። ስንት የጤና ማጣት እሳት፣ የእንጀራ ማጣት እሳት፣ የመከራ እሳት ነበረ። ገብርኤል ስንት እሳት አጠፋለን።
ስንት ወጥመዱን በጣጠሰልን፣ ስንት የተቆፈረብንን ጉድጓድ ደፈነልን፣ ስንት ጊዜ ምክሩን አጠፋልን። ጠላት አይኑ እያየ በክብር በዘይት ቀብቶ የሉም ብሎ ሲለን ይሄው እስካሁን በክብር አድርሶናል። ክብር ይግባው ቅዱስ ገብርኤል። እንመለስ ወደ ቀደመ ነገራችን። መሰላሉ ጫፍ ላይ እግዚአብሔር ተቀምጦ በመሰላሉ ላይ መላእክት ሲወጡ ሲወርዱ ያዕቆብ በፍኖተ ሎዛ ተመለከተ። ተመልከቱ፣ መላእክት መውጣታቸው መውረዳቸው ቅድም እንዳልኳችሁ የሰውን ልጆች ጸሎት ወደ እግዚአብሔር፣ የእግዚአብሔርን ቸርነት ወደ ሰው ልጆች የማምጣታቸው ምሳሌ ነው። መሰላሉ ጫፍ ላይ ግን እግዚአብሔር ነበረ። ከጫፍ ማን ነበረ? ከላይ ማን ነበረ? የሕይወታችን አንደኛው ማን ነው? እሱን ያጠይቃል። ከላይ ነው እግዚአብሔር። ይኸውላችሁ የሕይወታችን አንደኛ እግዚአብሔር። ኦርቶዶክሳውያን እኛ ሰማዕታቱን እንወዳለን፣ ቅዱሳኑን እንወዳለን፣ መላእክቱን እንወዳለን፣ እናከብራለን። ግን ከእግዚአብሔር አናስበልጥም። አንዳንድ ከኛ ቤተ እምነት ውጭ ያሉ ሰዎች ኦርቶዶክሳውያን ሙሽራ አስቀምጠው ሚዜ ያብለጨልጫሉ የሚሉን ሰዎች አሉ። ሙሽራው እግዚአብሔር፣ ሙሽራው ክርስቶስ፣ ሚዜዎቹ እነ ቅድስት አርሴማ ናቸው፣ እነ ጊዮርጊስ ናቸው፣ ሌሎቹ ናቸው ሚዜዎቹ። በእኛ ቤት ውስጥ ሙሽራ አስቀምጠን ሚዜ አብለጭልጨንም አናቅም። እንደዚህም የሚያደርግ ሰው ካለ ስህተት ነው። ያዕቆብ በፍኖተ ሎዛ እግዚአብሔርን ያየው ከመሰላሉ ጫፍ ላይ፣ ጫፍ ከላይ ከሁሉ በላይ መሆኑን ያየው። አያችሁ። ስለዚህ እኛ የሕይወታችን የበላይ እግዚአብሔር፣ በሕይወታችን አንደኛው እግዚአብሔር፣ ከእግዚአብሔር የሚቀድም ማንም የለም። አርሴማ አርሴማ ብንል፣ ጊዮርጊስ ጊዮርጊስ ብንል፣ ተክለ ሃይማኖት ብንል፣ እነዚህ ሁሉ ስለ እግዚአብሔር ክብር የተጋደሉ እግዚአብሔር ስላከበራቸው የምናከብራቸው ነው እንጂ እኛ አምላካችን፣ አዳኛችን፣ ሕይወታችን፣ አባታችን፣ አለኝታችን፣ መጠጊያችን፣ መመኪያችን፣ ጉልበታችን እግዚአብሔር ነው። ክብር ይግባው። ከፍ አድርጋችሁ አመስግኑ። ከሱ እናስቀድመው። የመሰላሉ ጫፍ ላይ እግዚአብሔር ተቀምጦ አየ። እንዲህም ብሎ ያነጋግረው ጀመር። ላነበው ፈልጋለሁ። ዘፍጥረት 28 ቁጥር 15 እግዚአብሔርም በላይ ቆሞበት ነበር፣ እንዲህም አለው የአባት የአብርሃም አምላክ። የማን አምላክ? የአብርሃም አምላክ፣ የይስሐቅ አምላክ እኔ እግዚአብሔር ነኝ አለው። ለያዕቆብ ነው የሚለው። ተመልከቱ። ይቺ የተኛህባትን ምድር ለአንተና ለዘርህ እሰጥሃለሁ። ዘርህን እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ ባንተና በዘርህ ይባረካሉ። እነሆ እኔ ካንተ ጋራ ነኝ። በምትሄድበት መንገድ ሁሉ ጠብቀሃለሁ፣ ወደዚች ምድር መልሰሃለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው። ርዕሳችን ይሄ አይደለም? ይህን ሁሉ የተረክነው እዚህ ጋር ለመድረስ ነው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ አለ። በምስራቅ በምዕራብ በሰሜን በደቡብ ትስፋፋለህ አለ። የተኛህባትን ምድር ላንተና ለዘርህ እሰጣለሁ አለ። የሚባርኩህን እባርካለሁ፣ የሚረግሙህ የተረገሙ ይሆናሉ አለ። እኔ ካንተ ጋር ነኝና አትፍራ አለ። እስኪ እኔ በሉ። እኔ ካንተ ጋራ ነኝና አትፍራ። ከዚህ በላይ ምን የሚያሳርፍ ቃል አለ? እግዚአብሔር ከኛ ጋራ እንደሆነ እርግጠኛ ከመሆን በላይ እኔ ካንተ ጋራ ነኝና አትፍራ አለው ያዕቆብን። ለጊዜው ለፍጻሜው ስለ ሁላችን የሚነገር ቃል ነው። ኦርቶዶክሳውያን ክርስቲያኖች እግዚአብሔር ከኛ ጋራ ነው። እግዚአብሔር ከማን ጋር ነው? እንኳን እግዚአብሔር ካንተ ጋር ነኝ ብሎን ይቀርና አንድ ባለስልጣን፣ አንድ ባለ ጊዜ፣ አንድ ባለ ገንዘብ አይዞ እኔ ካንተ ጋር ነኝ ሲለን ምን ያህል ደስ ይለናል። አይዞሽ እኔ ካንቺ ጋር ነኝ ሲለን አንድ ባለ ጊዜ ሰው፣ አንድ ስልጣን ያለው ሰው ሊሆን ይችላል። አይዞሽ ሲለን እኮ ምንም ላይ ይደረግልን ይችላል፣ ግን እንዲሁ ደስ ይለናል። እኔ ከናንተ ጋር ነኝ ያለን እኮ የሰራዊት ጌታ እግዚአብሔር ነው። እናንተ እግዚአብሔር ከኛ ጋር ነው። ትልቁ ነገር እኛ ከእግዚአብሔር ጋር ነን ወይ? እሱ ከኛ ጋር ነው። ሁልጊዜም ከኛ ጋር መሆን ይፈልጋል። እኛ ምእመናን ከሱ ጋር ነን ወይ ነው ጥያቄ። ሁልጊዜም ከሱ ጋር እንድንሆን መድኃኔዓለም በቸርነቱ ይርዳል።
አሁን ከማን ጋር ነን? መልሱልኝ። ከማን ጋር ነን? በቃ ከእግዚአብሔር ጋር ነን። ጸሎት ስንጸልይ ከእግዚአብሔር ጋር፣ ቃሉን ስንሰማ ከእግዚአብሔር ጋር፣ ቅዳሴ ስናስቀድስ ከእግዚአብሔር ጋር፣ ቤታችን ቢሮአችን ቁጭ ብለን መዝሙር ስናዳምጥ ከእግዚአብሔር ጋር፣ መጽሐፉን ገልጠን ስናነበው ከእግዚአብሔር ጋር፣ ስራችንን እየሰራንም በልባችን እግዚአብሔርን ካሰብነው እግዚአብሔር ከማን ጋር ይሆናል? እኛ ከእግዚአብሔር ጋር እንሆን እንጂ እግዚአብሔር ከኛ ጋር ነው። ወገኖች እኔ ካንተ ጋር ነኝና አትፍራ አለው። ስለዚህ ባካችሁ አትፍሩ። በምንም ነገር በምታዩት በምትሰሙት ነገር አትፍሩ። እግዚአብሔር ከማን ጋር ስለሆነ ከኛ ጋር ነው። እግዚአብሔር መጽሐፍ እግዚአብሔር ከኛ ጋር ከሆነ የሚቃወመን ማን ነው ይላል። እዛ ሮሜ 8 ቁጥር 33 ላይ እግዚአብሔር ከኛ ጋር ከሆነ የሚቃወመን ማን ነው ይላል። እግዚአብሔር የመረጣቸውን የሚከሳቸው ማን ነው ይላል። ስለዚህ አትጠራጠሩ፣ ላፍታም እንዳትጠራጠሩ። እግዚአብሔር ከኛ ጋር አለ፣ ብቻችንን አይደለም። እሱ ከኛ ጋር የሚሆነውን ያየዋል፣ የሚሆነውን ይሰማዋል። አይን አለው ያያል እግዚአብሔር፣ ጆሮ አለው ይሰማል እግዚአብሔር። ግን ስራ የሚሰራበት የራሱ ጊዜ አለው እግዚአብሔር። ከሰዓት የሚሰራውን እግዚአብሔር ጠዋት አይሰራው። በሳምንት የሚሰራውን እግዚአብሔር በዕለት አይሰራው። በወር የሚሰራውን እግዚአብሔር በሳምንት አይሰራውም። መጽሐፍ ለእግዚአብሔር የሥራ ጊዜ አለው ተብሎ ተጽፏል። እስኪ ለእግዚአብሔር በሉ፣ የሥራ ጊዜ አለው። የእግዚአብሔርን ጊዜ ዝም ብለን በትዕግስት እንድንጠብቅ ሁላችንን በቸርነቱ ይርዳል። እንመለስ። እኔ ካንተ ጋራ ነኝ አለውና በርስነት ያነሳነው ቃል ላይ ያዕቆብ ነገረው። ምን ብሎ? የነገርኩህን እስካደርግልህ ድረስ ምን አልልህም አለው። ምን አልልህም? አልተውም። አንዴ ታሪኩን ልጨርሰው። ከዛ ብድግ አለ ያዕቆብ ይላል። ከእንቅልፉ ብድግ አለ። ከሰመመን ውስጥ ወጣ። ህልም እያየ ራእይ እያየ ነው የተገለጠለት። ይሄን ሁሉ የሚያናገረው ብድግ አለና እንደዚህ አለ፣ ይህ ስፍራ እንዴት ያስፈራ አለ። ይህ ስፍራ የእግዚአብሔር ቤት እንጂ ሌላ አይደለም፣ ይሄም የሰማይ ደጅ ነው አለው። ተንተርሶ የተኛባትን ድንጋይ እንደ ሐውልት አድርጎ አቆማት ይላል ያዕቆብ። ከዛ ዘይት አመጣና አፈሰሰባት ይላል። ከዛ ይቺ ስፍራ ከዛሬ ጀምሮ ቤቴል ተብላ ትጠራ አለ። ምን ተብላ ትጠራ አለ? ቤቴል ማለት የእግዚአብሔር ቤት ማለት። አባቶቻችን አዲስ ህንፃ ቤተ ክርስቲያን ሊታነጽ ሲል መጀመሪያ ይመጡና የመሰረት ድንጋይ ያስቀምጣል። ከዛ ቅባ ቅዱስ ይፈስበታል። ይሄ ከመጽሐፍ ቅዱስ ጋር የተገናኘ ታሪክ። ያዕቆብ ከእንቅልፉ ተነስቶ ምንድነው ያደረገው? ተንተርሶ የተኛትን ያችን ድንጋይ እንደ ሐውልት አድርጎ አቆማት፣ ዘይት አፈሰሰባት ይላል መጽሐፍ። ከዛ ምን አለ? ይቺ ስፍራ ከዛሬ ጀምሮ ቤቴል ተብላ ትጠራ አለ። ቤቴል ማለት የእግዚአብሔር ቤት ማለት። ታሪኩ በዚህ ያልቃል። ወደ ርዕሴ ጋር ልምጣ። የነገርኩህን ሁሉ እስካደርግልህ ድረስ አልተወህም። ወገኖቼ ያዕቆብን እግዚአብሔር አልተወውም። የነገረውን ነገር በሙሉ አድርጎለታል። ምንድነው የነገረው? እንደተሰደድክ አትቀርም፣ ከስደት እመልስሃለሁ፣ ወደ አባትህ ወደ አብርሃም አገር ወደ ይስሐቅ አገር እመልስሃለሁ ብሎት ነበረ። ያዕቆብ እንደተሰደደ አልቀርም። የጊዜው ጊዜ ወደ አባቶቹ አገር በሰላም በሙርኮ በደንብ በደስታ ሆኖ ተመልሷል። እግዚአብሔር የነገረውን አድርጎለታል። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛላለሁ ብሎት ነበረ። ያዕቆብ 12ቱ ነገደ እስራኤል የሚባሉ ልጆችን የወለደ ዘሩ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛለት ሰው ነው። ሁሉን ነገር የነገረውን ቃል የገባለትን ነገር እግዚአብሔር ለያዕቆብ አድርጎለታል። ታውቃላችሁ እግዚአብሔር ለባህሪው ሐሰት አይስማማም። እውነተኛ አምላካችን ነው። አንድም ቀን እግዚአብሔር ሐሰት ተናግሮ አያውቅም። አንድም ቀን እግዚአብሔር ውሸት ተናግሮ አያውቅም። እውነተኛው አምላክ የነገረውን ሁሉ ለያዕቆብ ፈጸመለት፣ አደረገለት። ወደ ራሳችን እንመልስ። ለፍጻሜው የቃል ስለ ሁላችን የሚነገር ቃል የነገርኳችሁን ሁሉ እስካደርግላችሁ ድረስ አልተዋችሁም ይላል እግዚአብሔር። ዛሬም ምንድነው የነገረን እግዚአብሔር? ጠዋት ማታ ወደ መቅደሱ ስንገሰግስ ወደ ቤቱ ስንመጣ ምን ነገረን? በመምህራን አድሮ እግዚአብሔር ምን ነገረን? በአባቶቻችን አድሮ እግዚአብሔር ምን አስተማረን? ወገኖቼ እግዚአብሔር አይተወንም። እስኪ እግዚአብሔር በሉ፣
እግዚአብሔር አይተወንም። እግዚአብሔር አይረሳንም። እግዚአብሔር አይዘነጋንም። ለኛም የተነገረ ቃል ነው። በቃ አይተወንም እግዚአብሔር። ከልባችሁ ውስጥ የመረሳት ስሜት አውጡና ጣሉ ባካችሁ። ስላልተመለሰ ጸሎት፣ ስለዘገየ ተስፋ እኔን እግዚአብሔር ተወኝ፣ እኔን እግዚአብሔር ረሳኝ እያላችሁ በልባችሁ ውስጥ የመረሳት ስሜት ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ይህ ድምፅ የሚሰማቸው ከልባችሁ ውስጥ የመረሳት ስሜት አውጡና ጣሉ። እግዚአብሔር ማንንም አይተውም። እንዴት ነው? በመልኩ ፈጥሮን፣ በአርያው ፈጥሮን፣ በምሳሌው ፈጥሮን እንደገና በአዲስ ኪዳንም በአዲስ ተፈጥሮ ፈጥሮን ኢየሱስ ክርስቶስ ስጋውን ቆርሶልን ደሙን አፍስሶልን ጎኑን በጦር ተወግቶልን እጆቹን ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ችንካሮች ተሸንክሮልን የሸዋ አክሊል ተቀዳጅቶልን ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ የኛ ጌታ በጅራፍ ተገርፎልን እንዴት ይተወናል? እንዴት ይረሳናል? ለዚህ ነው ከልባችሁ ውስጥ የመረሳት ስሜት አውጡ ያልኳችሁ። የበለጠውን ነገር ያደረገልን አምላክ ያነሰውን ነገር አይከለክለንም። ለኛ የሚበላ እንጀራ መስጠት ለእግዚአብሔር ቀላል ነው። ለኛ ድቃቂ ሳንቲም መስጠት ለእግዚአብሔር ቀላል ነው። ስጋውን የቆረሰ አምላክ ነው የኛ አምላክ። ደሙን ያፈሰሰ አምላክ ነው የኛ አምላክ። በሚሻግት እንጀራ እግዚአብሔርን እንዳታሙት። መጽሐፍ እንደዚህ ይላል፣ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት በማህፀኗ የተሸከመችውን ልጅ እስከማትራራ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል። እኔ ግን አለ ለዘላለም አረሳሽም፣ እነሆ በእጄ መዳፍ ላይ ቀርጬሻለሁ አለ። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ብሎ ይጀምራል። ለጊዜው ለጽዮናውያን የተነገረ ቃል ነው። ተሰደው በባቢሎን በነበሩ ጊዜ በ70 ዓመት ሙርኮ የተነገረ ቃል ነው። እግዚአብሔር ስለተወን ለሙርኮ አሳልፎ ሰጠን፣ እግዚአብሔር ስለተወን ለባቢሎናውያን አሳልፎ ሰጠን ብለው ባሉ ሰዓት እግዚአብሔር እንዲህ አለ፣ ጽዮን ግን እግዚአብሔር ትቶኛል፣ እስራኤል ግን ማለቱ ነው እግዚአብሔር ትቶኛል ጌታም ረስቶኛል አለች አለና። በውኑ ሴት ልጅ 9 ወር ከ5 ቀን በማህፀኗ የተሸከመችውን ጡቶቿን አጥብታ ያሳደገችውን በክንዶቿ ያቀፈችውን በጀርባዋ ያዘለችውን ልጇን ትረሳለችን አለ። ምናልባት እሷ ትረሳ ይሆናል አለ። አዎ አንዳንዴ እናት ልትረሳ ትችላለች። ሰው ደካማ ነው። አባት ሊረሳ ይችላል። እኔ ግን አረሳሽም አለ። እኔ ግን አረሳችሁም አለ። እሱ ከእናት በላይ እናት ነው። እግዚአብሔር ከአባት በላይ አባት ነው። እግዚአብሔር ከእህትም በላይ እህት ነው። ከወንድምም በላይ ወንድም ነው። ከበጎ ባልንጀራም በላይ በጎ ባልንጀራ ነው እግዚአብሔር። እንደ እግዚአብሔር ያለ ማንም የለም። እስኪ እንደ እግዚአብሔር ያለ በሉ። ማንም የለም። እንደ እግዚአብሔር የሚሆንልን አለ? ዘዳግም 33 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል እንደ እግዚአብሔር ያለ ማንም የለም ባካችሁ። እንደ እግዚአብሔር ያለ ፍቅር ማን አለ? ማንም የለም። እንደ እግዚአብሔር እውነተኛ ማንም የለም። እንደ እግዚአብሔር ለጋስ ማንም የለም። እንደ እግዚአብሔር ቸር ማንም የለም። እንደ እግዚአብሔር ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር የአናብስቱን አፍ የሚዘጋ ማንም የለም። እንደ እግዚአብሔር ተራራውን ደልዳላ ሜዳ የሚያደርግ ማንም የለም። እንደ እግዚአብሔር የኢያሪኮን ቅጽር የሚያፈርስ ማንም የለም። እንደ እግዚአብሔር የዮርዳኖስን ባህር ከፍሎ በደረቅ የሚያሻግር ማንም የለም። እንደ እግዚአብሔር 12 ዓመት ደም ይፈሳት የነበረችዋን ሴት የደሟን ምንጭ ቀጥ እንደሚያደርግ ማንም የለም። እንደ እግዚአብሔር ሙት የሚያነሳ ዕውር እንደሚያበራ ለምጽ እንደሚያነጻ ጥቂቱን አበርክቶ የሚመግብ እንደ እግዚአብሔር ያለ ማንም የለም። ስለዚህ አልተውሽም፣ አልተዋችሁም፣ አልረሳሽም፣ አልረሳችሁም እያለ እግዚአብሔር ይናገራል። ልባችን ውስጥ ያለውን የመረሳት ስሜት አውጥቶ መጣል ያስፈልጋል። ዳዊትም ሲዘምር ብሎ ነው የዘመረው፣ እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም ብሎ እዛ መዝሙር 93 ቁጥር 14 ላይ ተናግሯል። እስኪ እግዚአብሔር በሉ። እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም። እኛ የማን ሕዝቦች ነን? የምታምኑ ንገሩኝ። የማን ሕዝቦች ነን? እኛ የማን ልጆች ነን?
ስለዚህ እግዚአብሔር ሕዝቡን ምን አይልም? እግዚአብሔር ልጆቹን ምን አይልም? በቃ አይረሳም። እግዚአብሔር አለ የእግዚአብሔር ቃል እግዚአብሔር ሕዝቡን አይጥልም። እኛ የእግዚአብሔር ሕዝቦች ነን፣ የማንም ሕዝቦች አይደለን። ርስቱንም አይተውም አለ። እኛ የእግዚአብሔር ርስቶቹ ነን። በቅዳሴ መካከል አስተውላችሁ ታውቃላችሁ? አባቶቻችን ካህናት የሚናገሩት ቃል አቤቱ ሕዝብህን አድን። ጨርሱት። ጎበዞች ናችሁ፣ ቅዳሴ ታስቀድሳላችሁ ማለት ነው። አቤቱ ሕዝብህን አድን ይላሉ አባቶቻችን ካህናት በቅዳሴ መካከል። ርስትህንም ባርክ። እኛ የማ ርስቶች ነን? እኛ የማ ሕዝቦች ነን? ስለዚህ እግዚአብሔር ሕዝቡን አይጥልም ተብሎ ተጽፏል። እግዚአብሔር አይጥልንም። እግዚአብሔር ርስቱን አይተውም ተብሎ ተጽፏል። እኛ ርስቶቹን እግዚአብሔር አይተወንም። ምናልባት ዛሬ ሊጎልብን ይችላል። ልናዘን እንችላለን። አንገት ልንደፋ እንችላለን። ልናለቅስ እንችላለን። ነገር ግን እንዳለቀስን አንቀርም። እንባችንን እግዚአብሔር ያብሳል። አንገታችን እንደደፋን አንቀርም፣ ቀና ያደርገናል። እንዳዘን አንቀርም፣ ሐዘናችን ለደስታ ይቀየራል። አይጥለንም፣ አይተወንም። እግዚአብሔር ስትወጡ፣ ስትገቡ፣ ስትቀመጡ፣ ስትነሱ ለራሳችሁ ይሄን ንገሩት። እግዚአብሔር አይተወኝም በሉ። እግዚአብሔር አይረሳኝም በሉ። የሰይጣንን ሹክሹክታ አንተንማ እግዚአብሔር ተወ፣ አንቺንማ እግዚአብሔር ተወሽ አትስሙ። እድል አትስጡት ለሰይጣን። አልሰማህም በሉት። በቃ አልሰማህም። እኔን አይተወኝ በምን ውስጥም ልሆን። ወገኖች ከእግዚአብሔር ጋር ስንሆን ሁሌ አልጋ ባልጋ ይሆናል። ሁሌ ስኬት፣ ሁሌ ደስታ አይደለም። ከእግዚአብሔር ጋር እየኖርን ልንራብ እንችላለን፣ ልንጠማ እንችላለን፣ ልንሰደድ እንችላለን። ትልቁ ነገር እንደተሰደድን ግን አንቀርም፣ እንዳጣን ግን አንቀርም፣ እንደወደቅን ግን አንቀርም። ማን ያነሳናል? እግዚአብሔር እንደወደቅን አያስቀረን፣ እንዳዘንን እግዚአብሔር አያስቀረን። አዲስ ኪዳን ላይ ስንመጣ ምን ብሎ ነው የተጻፈው? ለደቀ መዛሙርቱ ምን አላቸው ጌታችን? ወላጆች እንደሌላቸው ልጆች አልተዋችሁም አላቸው። እሞታለሁ ከእናንተ ለያችኋለሁ ብሎ ሲላቸው ሁሉን ትተን የተከተልን አንተን ነው። ስንራብ ታበላናለህ፣ ስንጠማ ታጠጣናለህ ብለን ተስፋ ያደረግን አንተን ነው። እንዴት እሞታለሁ ትለናል? አንተ ከሞትክ እኛን ምን ይውጠናል? ስንራብ ማን ያበላናል? ደቀ መዛሙርቱ ገና ስጋውያን ናቸው። መንፈስ ቅዱስ ገና ስላልወረደላቸው በተጨነቁ ጊዜ፣ ባዘኑ ጊዜ ምን አላቸው? ሊለያቸው ሲል ወላጆች እንደሌላቸው ልጆች አልተዋችሁም፣ እንደገናም አያችኋለሁ፣ ልባችሁም ደስ ይለዋል አላቸው። የዮሐንስ ወንጌል ዓለም የተናገረው ቃል ነው። ለጊዜው ለደቀ መዛሙርቱ የተነገረ ቃል ነው። ለፍጻሜው ስለ ሁላችን የሚነገር ቃል። በቃ አልተዋችሁም ነው የሚለው እግዚአብሔር። በቃ ደግሞ አልተዋቸውም። እንደገና መንፈስ ቅዱስን በመስጠት እንደገና ጎበኛቸው፣ ተመለከታቸው፣ የነገራቸውን ቃል ሁሉ ፈጸመላቸው። ስለዚህ ይኸውላችሁ ለእኛም የነገረን ብዙ ነገር አለ። ማንም ሰው የተነገረው ነገር ሳይፈጸምለት ወደ መቃብር አይወርድም። በእውነት እነግራቸዋለሁ። እግዚአብሔር የነገረንን ከእግዚአብሔር የሰማነው ቃል ሳይፈጸምልን ማንም ሰው አይሞትም። ማንም ሰው ወደ መቃብር አይገባም። ጥያቄያችን ተመልሶ እንባችን ታብሶ የልባችን መሻት ተፈጽሞ ጥያቄያችን መልስ አግኝቶ ወገኖቼ ወደ መቃብር የምንገባው እንጂ ዝም ብለን አንሞትም። እግዚአብሔር ላይ ያደርግ አይናገርም። ከተናገረ ደግሞ ቃሉ በምድር ላይ ምን አትልም? ጠብ አትልም። አንድ ቃል ተናግሬ ትምህርት ልጠቅልል። ትዝ ይላችኋል ሙሴ እግዚአብሔርን አንድ ጥያቄ ጠየቀው። ምን ብሎ? ሙሴ እንደው ባለሟሌ ወዳጄ ትለኛለህ፣ እስኪ አንድ ቀን ተገለጥና ፊትህን ልይ መልክህን ልይ ብሎ እግዚአብሔርን ጠየቀ። ሙሴ የዋህ አይደለም? 570 ጊዜ እግዚአብሔር ሙሴን ቃል በቃል አናግሮታል። ስንት ጊዜ አልኳችሁ? ስንት ጊዜ? 570 ጊዜ ቃል ለቃል አናግሮታል። አሁን እኛን እንኳን እግዚአብሔር አናግሮን እንኳን ዘንቦብሽ እንኳን እግዚአብሔር አናግሮን። አንዳንድ ሰዎች አሁን በህልማቸው ቀይ ሴት ሳየው ዛሬ አርሴማን አየዋት ይላል። እንዲህ የሚሉ ሰዎች አሉ። ዝም ብለሽ ነው እንዴ አንቺ አርሴማ የምታያት? ቀይ ሴት ሳየው ዛሬ ድንግል ማርያምን አየዋት። ኧረ እንዴ ሁሉ ቀይ ሴት ሁሉ ማርያም አይደለችም። ሁሉም ሴቶች አርሴማ አይደሉም። ሙሴ 570 ጊዜ እግዚአብሔርን ቃል ለቃል አናግሯል፣ ግን አይመጻደቅም ነበር። አሁን እኛ እንኳን እግዚአብሔር አነጋግሮን ወይም እግዚአብሔር ተገልጦልን ይቅርና ሌላ ትንሽ ነገር ቢደረግልን ብዙዎቻችን አካሄዳችን ሁሉ ነው የሚቀየር።
እኔ በህይወታችን እግዚአብሔር ሁሉን ነገር የማያደርግልን እንዳንኮራበት ፈልጎ ይመስለኛል። ብዙዎቻችን አንቻልማ። እውነቴን ነው የምላችሁ። የለመነውን ሁሉ እግዚአብሔር ማያደርግልን፣ የለመነውን ሁሉ ማይሰጠን መልሰን እሱ ላይ የምንኮራበት ስለሚመስለኝ ነው እያልኳቸው። ካህኑ ጠዋት ቅዳሴ ቀድሰው ጨርሰው ህዝቡን ያሳልማሉ እና እያሳለሙ ልጁ ተሾለኩልኮ መጣና ኪሳቸው ውስጥ ገባ። ምን ሊሰርቅ እንደሆነ እንግዲህ የካህን ኪስ ውስጥ ምን ይገኝ የወርቅ መስቀል ካገኘው ብለው መሰለኝ ገባ ኪሳቸው። ዞር ብለው ሲሉ ኪሳቸው ውስጥ ገብቷል እና ሌባውና ካህኑ አይን ላይን ተያዩ። ልክ ሌባውን ሲያዩት ምን አለ? አባ ይፍቱኝ አለ። ሊሰርቅ ከሆነ የገባ አባ ምን ይበሉኝ? ይፍቱኝ። ከዛ ካህኑ ምን አሉት? ልጄ እንኳን ፈትቼ እንደውም አልቻልኩም አሉት። እንኳን ፈትቼ ይውላችሁ እግዚአብሔር እኛ እንኳን ተደርጎልን እንዲሁም አንዳንዶቻችን አልተቻለም። ስለዚህ እግዚአብሔር ሁሉን ነገር የማያደርግልን ስለማንቻለው። አንዳንዶች እኮ ሽሮ በልተው እኮ ስቴኪን ይዘው ይወጣዋል። አሁን ለሽሮ ስቴኪኒ አሁን እኛ የደሞዝ ቀንና ከደሞዝ ውጪ አካሄዳችን አንድ ነው። ይውላ እግዚአብሔር በደንብ ነው ልቅም አድርጎ ነው የሚያቀንኛ። ልቅም አድርጎ ያውቀናል። እንመለስ ወደ ቀደመ ነገራችን። ሙሴ ምን አለው? ሁልጊዜ ሙሴ ባለሟሌ ወዳጄ ትለኛለህ፣ እስኪ ተገለጥና ፊትህ ልየዋል። ምን ህልየው? ይሄ ዘጸአት 33 ላይ የተመዘገበ እግዚአብሔር ቃል ነው። ቁጥር 14 ላይ እግዚአብሔር ለሙሴ ምን አለው? ሙሴ ፊቴን አይቶ ሚድን የለም፣ ማንም በፊቴ መቆም አይችልም። እኔ ማንም በማይቀርበው ብርሃን የምኖር አምላክ ነኝ አለው። ግን ፊቴን ሳይሆን ጀርባዬን ታያለህ ብሎ ነገረው። ቃል ገባለት። ምንን ታያለህ? ምንን ታያለህ? ፊቴን ማየት አትችልም አሉ። ተመልከቱ ዘጸአት 33 ቁጥር 14 ነው። ግን ጀርባዬን ታያለህ ብሎ ቃል ገባለት። አሁን እግዚአብሔር ፊት፣ ኋላ፣ ላይ፣ ታች፣ ወርድ፣ ቁመት፣ ግራ ቀኝ እግዚአብሔር የለውም። እግዚአብሔር ባህሪ ግራ ቀኝ አይባልም። ፊትና ኋላ የለውም እግዚአብሔር። ጀርባዬን ታያለህ ማለቱ ምን ማለት ነው? በአዲስ ኪዳን ከድንግል ማርያም ተወልጄ በስጋ ማርያም ተገልጬ በዚህ ምድር ስመላለስ ያን ጊዜ ታየኛለህ ማለቱ ነው በሚስጥር። ሙሴ ሞተ፣ አንቀላፋ፣ አረፍተ ዘመን ገታው። አሁን አንዳንድ ሰዎች ይህን ሳይሆን ምን ይላሉ? አይ እግዚአብሔር ጀርባዬን ታያለህ ብሎ ለሙሴ ቃል ገብቶለት ነበረ፣ ጀርባውን ሳያይ ሞተ ሊሉ ይችላሉ። ሙሴ ከሞተ ከብዙ ሺህ ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ሲገልጥ ሙሴን ከሞተበት ከመቃብሩ ውስጥ ቀሰቀሰ፣ አመጣውና በደብረ ታቦር ተራራ ላይ ጀርባውን አሳየው፣ ብርሃነ መለኮቱን ገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ሁላችሁ እግዚአብሔር ለአባቶቻችን የነገራቸውን ነገር በሙሉ ፈጽሞላቸዋል። ምን ብሎላቸዋል? አድርጎላቸዋል። ከሞተ በኋላ ነው ሙሴ የተነገረው ነገር የተፈጸመለት። እህቶቼ ወንድሞቼ፣ እግዚአብሔር መቼ የነገረንን እንደሚፈጽምልን አናውቅም። ነገር ግን አንድ ነገር እናውቃለን፣ ይፈጽምልናል። ምን ይለዋል? ምን ይለዋል? ይፈጽመዋል። ማናውቀው መቼ እንደሚፈጽም ነው። ይኸው ሙሴ ከሞተ በኋላ ቃል የተገባለት የተነገረው ነገር ተፈጸመለት። ስንቱን ልተርከው? በብሉይ ኪዳን በአዲስ ኪዳን እግዚአብሔር ለአባቶቻችን የተናገረውን ነገር በሙሉ ፈጽሞላቸዋል። አልተዋቸውም፣ አልረሳቸውም፣ እንዲሁ ቃል አልገባላቸውም። የአባቶቻችን አምላክ የእኛም አምላክ ነውና በመምህራን እያደረ የነገረንን ነገር በሙሉ እግዚአብሔር ለሁላችን ከኃጢአት በስተቀር ይፈጽመልን። የነገርኩህን ሁሉ በሉ እስኪ እስካደርግልህ ድረስ አልተወህም። ምን አልልህም? እግዚአብሔር ሀገራችንን አይተውብን፣ ቤተ ክርስቲያናችንን አይርሳብን። የእያንዳንዳችንን ሕይወት እግዚአብሔር ይጎብኝልን፣ እንቆቅልሻችንን ይፍታልን፣ ታሪካችንን ይቀይርልን፣ እንባችንን ያብስልን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን፣ የእምነት ነፃነታችንን ያስከብርልን። በየቦታው በማንነታቸው ምክንያት በሃይማኖታቸው ምክንያት የተገደሉ ያሉትን ዋጋ እየከፈሉ ያሉትን ወገኖቻችንን እግዚአብሔር ነፃ ያውጣልን። ከጭንቀት ከስጋት ከመከራ ካሁን ምን ገጠመን ብለው የሚጨነቁትን እግዚአብሔር ነፃ ያውጣልን። የሁላችንን መጨረሻ እግዚአብሔር ያሳምር።